መጽሐፉን ይዞ እየተከራከረ ባል የሚመጣው ኢየሩሳሌም ድረስ እስኪሄድ ድረስ ኤቪደንስ ይዞ አስቀምጦ እስኪሞግት ድረስ እነ ጴጥሮስን የመሰሉ ኬፋን እነ በርናባስን ፊት ለፊት እስኪቃወም ድረስ ከኢየሱስ ጋር አብረው ነበሩ የተባሉ። ስለ ዋነኞች ጉዳይ ላይ በወንጌል ጉዳይ ማንም በወንጌል ጉዳይ ማንም ሊታረም ይችላል። ወንጌል አይታረምም፣ ሰውየው ነው የሚታረመው። ትልቅ የሚባል የለም እያለ እየሞገተን እየነገረን እየተከራከረ ይመጣል። የዚህ መጽሐፍ ዋና ቲም ባለጥቅስ ስናስቀምጠው ምዕራፍ 5 ቁጥር 1 ነው ብለናል። እየነገርን የምናየው እሱን ነው። በነፃነት ልንኖር ክርስቶስ ነፃነት ምን አደረገን? አወጣን። ዳግመኛ በባርነት ቀንበር ምን አትበሉ፣ አትያዙ። ይሄ ነው ሀሳቡ። እግዚአብሔር ከሕግ አይደለም ነፃ ያወጣን፣ ከሕጉ እርግማን እያለ ጳውሎስ እሱ ብቻ ሳይሆን ፐርሰናል ነገሩንም ኢየሱስ ነፃ አውጪ ነው ብሎ ያቀርበዋል። የተሰቀለውን ክርስቶስ ነው ያቀርበው። ነፃ አውጪ ነው፣ ሊብሬተራችን ነው። ነፃ ያወጣናል ከዚህ ዓለም ክፋት፣ ከሕግ እርግማን ነፃ ያወጣናል። እንዴት? የተንጠለጠለው ነው አይላቸዋል። እናንተ የሰቀላችሁ መስቀል ላይ የተንጠለጠለው እሱ ነፃ ያወጣናል። ነፃ ያወጣናል ሲሉ ግራ ይገባቸዋል። ምን አይነት ጦር አሰልፎ ነው ነፃ ያወጣል? ምን አይነት ባታሊዮን ነው የሚሰለፉ? የትኛውስ መሳሪያ ያለው ነፃ ሊያወጣን የሚችለው ምናምን ብለው ሲጠብቁ እሱን አይደለም፣ ጦር አይደለም፣ አስራች አይደለም፣ ጀነራል አይደለም ያሳያቸው፣ የተሰቀለ ነው ያሳያቸው። ራሱን እንኳን ወርዶ ማዳኑ አይችል። በዚህ ውስጥ ነው ነፃ መጥቶት ይላቸዋል። ነፃ ውጪ ነው ከሕግ እርግማን እና አንተ ከኔ መጣኸው ምናምን የምትሰብከው ነገር ማን ሾመ ሁሉ ብለው ፐርሰናል ነገሩ ሁሉ ያስለፈልፉታል አለ። ለብዙዎች የድካም የመሸነፍ ምልክት የሆነውን የተሰቀለውን ክርስቶስን አውጥቶ ያሳያቸዋል። ኢየሱስ ነፃ አውጪ ነው ይላቸዋል። ጽድቅ በእምነት ነው የሚለውን ሀሳብ ምዕራፍ 3 ላይ ያለው ዶክትሪን አድርጎ ያነሳዋል። ምዕራፍ 2 መጨረሻ ላይ ስናይ ነገሩ ከስህተት ትምህርት አልፎ ከግለሰብ አልፎ ኢትኒክም ሲሆን እናያለን አለ። አይሁድና አሕዛብ እየተባለ ወደ ዘር ክፍፍል ሁሉ ሲገባ የትምህርት መበላሸት ምን ያክል አገር እንደሚያበላሽ ምን ያክል ትውልድ እንደሚያበላሽ እያየን መጣን እና ይህ ነገር ሲጀምር ምዕራፍ 3 ግን ስለ ዶክትሪን ፍርጥ ያደርገውና የሚጸደቀው በሕግ ሳይሆን በእምነት ነው ብሎ ያስቀምጠው ነገር ተመልሶ ይመጣል። መነሻው የገላትያ አብያተ ክርስቲያናት ያደርጋል። ወደ ቤተ ክርስቲያኑ ይመለሳል። ለማፍረስ ብሎ በጣም ብዙ ፒላር ይገነባል። የራሱ የግል ነገር እስከ ማንሳት ድረስ ይደርሳል። እንዴት የተጠራኸው የተቀበልከው ሸክም ለዚህ ወንጌል ያለህን ድርሻ ማነህ አንተ ሲሉት ጭምር ያብራራል። ከየት እንደመጣ አናውቅም ሲሉት ከየት እንዳመጣ ወንጌሉን ለእናንተ ለጴጥሮስ፣ ለዮሐንስ፣ ለያዕቆብ የሰጠው ኢየሱስ ክርስቶስ ነው ለእኔም የሰጠኝ። የግል ጉዳይ ብቻ አይደለም መልስ የሚሰጠው። የግሉ ጉዳይ ላይ ሲመጡ ወንጌሉንም እያበላሹበት ስለሆነ ያብራራበት። እንደዚህ ነው ጳውሎስ። በጣም ይገርማል። የሚባልለት ሳይሆን ወንጌል ለማስጠበቅ ብሎ ፐርሰናል ነገሩን ጭምር ያወራል። አውርቶ ማያውቀውን ነገር ብሎ ያወራል። ስለዚህ በዚህ ብሎ ይጀምራል። እናንተ የማታስተውሉ የገላትያ ሰዎች ሆይ ብሎ ይጀምራል። ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ታስሯል። ማንም ቢመጣ ያየዋል። እኔም አይቼዋለሁ፣ እርግጠኛ ነኝ ብሎ የተሰቀለውን ክርስቶስን ምዕራፍ 3 ላይ ድጋሚ ያመጣል። ባለፈው ጊዜ ስንጨርስ እንደዚህ ብንማር የጨረስነው እኔም አብሬ ተሰቅያለሁ ማለት የዛሬ 3 ቀን ያየነው እሱ ነው። እኔም አብሬ ተሰቅያለሁ። ይህ ሆኛለሁ። አሁን እኔ ሩቅ አድርጌ ኢየሱስ አልሰረቀም እኔም አልሰርቅም፣ ኢየሱስ አልተሳደበም እኔም አልሳደበም እያሉ እየኮረጁ የምኖረው ህይወት የለም ማለት
እኔም አብሬው የተሰቀልኩት መስቀል እና እኔ ሞቻለሁ። እሱ ጓዙን ጠቅልሎ ገብቶ ይኑረው። እኔ ያሁን ያሉር ክርስቶስ በእኔ ያሆን ይኖር ወቅ ያደርጋል። መከራም ይቅጠመኝ ድልም ይቅጠመኝ የኔ አይደለም ሕይወቱ። አሁን ኢየሱስ ውስጥ ገብቶ ወቅ የሚያደርገው ሕይወት ነው። እኔ ማሞቻለሁ። ሪስፖንድ አላደርግም። ገብቶ ይኑረው። ፈቃዱለት ይግባ በእውነት አታስቸግሩት። ሙቱ መስቀሉ ላይ ሙቱ ይኑር እሱ። ብትከስሩ ሪስኩን የሚወስደው እሱ ነው። ከዛ አገልግሎታችን፣ ትግላችን፣ ምጣችን እናንተ ፊት ክርስቶስ እንደተሰቀለ ሆኖ ይታይ ነበር። ያን ሁሉ ምጥ ያማጥኩት፣ ያን ሁሉ ዋጋ የከፈልኩት፣ ያን ሁሉ መከራ ታግሼ ያለፍኩት ክርስቶስ በፊታችሁ እንደተሰቀለ ሆኖ እንዲሳል ተሳክቶልኛል። በገላትያ ስዬዋለሁ። በገላትያ ኢንተርቴን ማድረግ ይችል ነበረ፣ መዝናናት ይችል ነበረ። ነገር ግን በብዙ ዋጋ መክፈል ክርስቶስ እንደተሰቀለ ሆኖ እንዲታይ ነበረ። ተሳክቶልኛል። ገላትያ ስዬው የወጣው ስዬዋለሁ። ኢየሱስ የተሰቀለው ክርስቶስ ተስሏል። አሁን ሌሎች መጥተው አይናችሁን ዞር አደረጉት፣ ዞር አደረጉት እንጂ እኔ በነበርኩ ጊዜ አይናችሁ ሁሉ ትኩረታችሁ ሁሉ የተሰቀለው ክርስቶስ ላይ ሆኖ ነበር። ከኢየሱስ ውጭ ሌላ ማየት እንዳትችሉ አድርጌ አበላሽቻችሁ ነበር እኮ። እይታችሁ ሁሉ የተሰቀለው ላይ ነበር። አሁን ሌላ ሐሰተኛ ወገኖች ገብተው አይናችሁ ዞር አደረጉት። ጳውሎስ ጌታማ ነበር በገላትያ። በሰበከው ወንጌል እግዚአብሔር እንደሚሸልመው ራቀ። ምክንያቱም አክሊል ይሰጠዋል። ራሱን አሳለ። ኢየሱስን ስሞት እርግጠኛ ነኝ ተሳክቶልኛል። ምክንያቱም ይቺ ቤተ ክርስቲያን እኔ ነበር ተተከልኳት። እኔ ነኝ የሰበኩት። በመካከላችሁ በሕይወታችሁ አውቀዋለሁ። በምን አወቅ? አውቀዋለሁ። ሕይወታችሁ ይናገራል። በመካከላችሁ ታምር ሆኗል። መንፈስ ተቀብላችኋል። እስታታ ደርቤ ላይ ሽባው እየሰበከ ይላል ባል ሽባው ተተረከ እየሰበከው ኢየሱስን እያወራ እናንተ ኢየሱስ ነው እንጂ ማይተረተር ነገር የለም። አይደው ፎከሳችሁ ሁሉ ማለት እስኪ ኢየሱስ ላይ የተሰቀለው ክርስቶስ እያወራ ይላል። ከዛ እኮ አምላክ ነው አደረገው በጨኛስነው ናቸው ጫርቅ ካደረ የሊያ ቤተ ካህናት ካህኑ ቤተ ታውቆ ይሰዋል ይዞ መጣ ይላል። አበባ ጉንጉን አመጡላቸው። አምላክ ሥጋ ለብሶ በመካከላችሁ ወረደ ብለው ሊሰሩላቸው ጨርቅ ቀደም አላስቆማቸው ማለት ሮጥ በጭንቅ አስተውላቸው። ይሄ ሁሉ እኛ የሆነው ለእኛ አይደለም። በጣም ዋርድ ነው ባይደውይ እንዲህ መመለክ ደስ ይላል። በጣም ደስ ይላል። ከፍ ከፍ መደረግ አበባ ጉንጉን መውሰድ በጣም ደስ ይላል። ቀላል እንዳይመስላችሁ ጨርቅ ገዶ ነው ማለት እኔ አይደለሁም የተሰቀለው ነው ብሎ እስከ ጥግ ጥርስ ነቅሶ ኢየሱስን መሳል ቀላል እንዳይመስላችሁ። አውቀዋለሁ። በዚህ ታምሮ ኢየሱስ መንፈስ ወርዶባችኋል። ደረቅ ወንጌል አልነበረም። ኢየሱስ ተስሎ ታይቷል። ያቸው ስኬታማ ነበሩ። በገላትያ ስኬታማ ነው። ይህን ያደረገው ሕግን በመፈጸም አይደለም፣ የተሰቀለው ክርስቶስ በማየት ነው። በመካከላችሁ ሕግን ስላደረጋችሁ አይደለም። በመካከላችሁ ያለ መከልከል መንፈስ ቅዱስ ኃይል የወረደው ወርዶ ሙት አርጓል። ፕሬዘንሱ አገልግሎት ሁሉ የሰው ንግግር ብቻ አልነበረም።
የጳውሎስ የሚባል ብቻ አልነበረም። ምልክቶች ነበሩት። ተአምራት በመካከላችሁ ይደረግ ነበር። ይህን እግዚአብሔር ያደረገው የተሰቀለው ክርስቶስ በፊታችሁ ታስቦ ስለነበር በመካከላችሁ ያለው ከክሬ መንፈስ እሳት ወረደ። መንፈስ ቅዱስ ያው ነበረ። አገልግሎቱ የሰው ብቻ ለእኔ ፍሬው ይነግረኝ ነበር። ኢየሱስ እንደተሳለ ያወቁት በፍሬው። ልክ በቆሮንቶስ ቤተክርስቲያን በእናንተ መካከል ስሙ እንዳላቸው ከክርስቶስ ያው ከተሰቀለው ኢየሱስ ክርስቶስ በቀር ሌላ ነገር ላለመስበክ አይደለም፣ ላለማወቅ ቆርጫ ላለማወቅ እስከ መጨረሻው የተሰቀለው እንደዛ ገላትያ የሚሆን የተሰቀለው ኢየሱስ ወደ እናንተ ብቻ አይደለም፣ ወደ እኔም ነበረ ታስሮ። ለምን ሲሉት በሰው መሰረት ላይ እንዳትመሰረቱ ስለፈለጉ በእግዚአብሔር ላይ ተመስርታችሁ እዛው መስቀሉ ላይ እንድትቀሩ ስለፈለጉ ለእግዚአብሔር ሆናችሁ እንድትቀሩ ስለፈለጉ ለእግዚአብሔር ተበላሽታችሁ እንድትቀሩ ስለፈለጉ ስብከቴም ቃሌም መንፈስና ኃይል በመድነት ነበር። መንፈስና ኃይል ምንድን ነው? ጳውሎስ ምን ማለት ነው? የተሰቀለው ክርስቶስ ነው። መንፈስና ኃይል ክብር ምንድን ነው? ጳውሎስ የተሰቀለው ክርስቶስ ነው። ጸጋ ምንድን ነው? ጳውሎስ የተሰቀለው ክርስቶስ ነው። ሌላ የለም። የተሰቀለው ክርስቶስ ብቻ ነው። ወይ ሌላ የለው። በመካከላችሁ ምንም ሊደረግ ይችላል። ሕጉ አይደለም ያደረገው፣ የተሰቀለው ክርስቶስ ነው። እስካጫጭው ለዚህ ጌታ ከዚህ በላይ ታምር ከየትም አይመጣም። አምላክ ሰው መሆን ሳያንሰው መስቀል ላይ ሞተ። ከዚህ በላይ ታምር የለም። ሌላ ታምር አትጠብቁ። ሌላ የምትጠብቁ ታምሩ ከዚህ ያነሰ ነው። ፍንጥቅጣቂ ነው። ከመስቀሉ የሚፈናጠር የመጨረሻው ታምር ይሄ ነው። ሰው ሆኖ ተሰቅሏል፣ ተንጠልጥሏል። የለውም ሌላ ምክንያት። እግዚአብሔር በእናንተ ታምር አደረገ። አዎ። መንፈስ ወረደ። አዎ። ይሄ ምክንያቱ ምንድን ነው? የተሰቀለው ክርስቶስ ነው። መንፈስ የምትቀበሉ ሕጉ ስለሆናችሁ አይደለም። የእናንተ ብቃት አይደለም። የእናንተ ሕግ መጠበቅ ወይ ሕግ ማወቅ አይደለም። እና መንፈስ የወረደው በማን ነው? በተሰቀለው ክርስቶስ ምክንያት። መንፈስ የምትቀበሉ አይደላችሁም እናንተ። እግዚአብሔር ኢየሱስን ብሎ ነው በውስጣችሁ መንፈስ ቅዱስን ያፈሰሰው። ልጁን እያየ ነው ሪኳየር እንድታረጉ ያደረገው። በመካከላችሁ ታምር ሊያደርግ አይችልም። ያው ይቀስፋችሁ ነበር የሚችለው። እና እንዴት? የተሰቀለው ልጁን አይቶ ምክንያት አለኝ ይላል እግዚአብሔር ከላይ ሆኖ። ልጄን ገድያለሁ፣ ብቸኛ ልጄን ገድያለሁ። ስለ እርሱ ስል መንፈስ አፈሳለሁ፣ ስለ እርሱ ስል ታምር አደርጋለሁ፣ ስለ እርሱ ስል ኃይል እለቃለሁ፣ ስለ እርሱ ስል ጥበብ እሰጣለሁ፣ ስለ እርሱ ስል ምሕረት አደርጋለሁ፣ ስለ እርሱ ስል እጃችሁን ይዤ እስከ መጨረሻው እሸከማችኋለሁ። ስለተሰቀለው ክርስቶስ ይህ ሁሉ የሆነው ኢየሱስ መሀል ላይ ስላለ ለገላትያ ሰዎች ምስጋና ያማረ። ይህ ሁሉ እኮ የሆነው መጀመሪያ ኢየሱስ በተሰቀለ ሁኔታ
ከኔ ጋር የተያያዘ አይደለም ከኢየሱስ ጋር። እግዚአብሔር የእግዚአብሔር ጉዳይ ቢዝነሱ ልጁ ነው። ልጁ ላይ ነው የሚሰራው። በልጁ በኩል ነው እኔና እናንተ ያለ በተሰቀለው ክርስቶስ ኢየሱስ ነው። እንደተሰቀለው መስሎ ተሳክቶልኛል፣ ስኬታማ ነኝ። ለምን? ኢየሱስን ሳልኩት፣ ራሴን አልሳልኩም። ራሴን አይደለም የሰበኳችሁ፣ ኢየሱስን ለመሳት ፈለግኩ። እግዚአብሔር ረዳኝ፣ ሳልኩት። ኢየሱስ እንደተሰቀለ ሆኖ ነበር። የክርስቶስ መስቀል የክርስትና ሴንተር ነው። የተሰቀለው ክርስቶስ የክርስትና ሴንተር ነው። የቤተ ክርስቲያኑ መሪ አይደለም የክርስትና ሴንተር። የህዝቡ ብዛት አይደለም የክርስትና ሴንተር። ወይም ደግሞ የሆነ ንቅናቄ መሪ አይደለም የክርስትና ሴንተር። ማርቲን ሉተር ማለት ነው የክርስትና ሴንተር። እንደ ጴጥሮስና ጳውሎስ እንኳን አይደለም የክርስትና ሴንተር። የክርስትና ሴንተር የተሰቀለው ኢየሱስ ክርስቶስ ነው። እስከ አጨብጭቡ ለዚህ ጌታ። ሴንተሩ ክራይስት ክሩሲፋይድ። እዚህ ነው። እዚህ ቤት ስትመጡ ሌላ ርዕስ የለም፣ ሌላ ወሬ የለም። የተሰቀለው ክርስቶስ ነው። ደጅ ሌላ ርዕስ ሊኖረን ይችላል። እዚህ ስንመጣስ የተሰቀለው ኢየሱስ ብቻ ነው። ከኢየሱስ ውጪ ሌላ ርዕስ አታገኝ። በየትም በኩሉ ኢየሱስ ነው። ፎከስ ፖይንቱ ኢየሱስ ነው። ቢያማችሁ ቢደክማችሁ ባትደሰቱ የሚጠቅማችሁ እሱ ስለሆነ ኢየሱስ እንደተሰቀለ ሆኖ ያቸው መታየት ስላለበት ሴንተሩ ኢየሱስ ነው። እግዚአብሔር ቤቱን የመሰረተው ፖስተር ለጥፎ ኮንፈረንስ አለ ብሎ አይደለም፣ አገልጋዮች ሰብስቦ አይደለም። ቤቱን የመሰረተው ሞቶ ልጁን ገድሎ ነው። አይቀልድም። ቤት ውስጥ ሌላ ርዕስ ሲነሳ እግዚአብሔር አይቀልድም። ሌላ ሳይመጡ ስትሆኑ እግዚአብሔር አይቀልድም። ማስራትና ማስራቱ ኢየሱስ በደሙ መስርቶ በደሙ መስርቶ ብሎ ያስገባል። እኛ መስረተን አይደለም እሱ ያስገባል። ህንፃ ስለገነባ እሱ ያስገባል መሰላችሁ። መስርቶ የጠራ ለመመስረት ኃይል አይደለም ያፈሰሰ